ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድርያስ ነኝ። እንዴት ዋላችሁ? ክብር ለኢየሱስ ይሁን። ዛሬ እግዚአብሔር ያስተማረኝን እግዚአብሔር ሰሞኑን በልቤ ላይ ያመላለሰውን ቃል ነው ማካፈላችሁ። ክብር ለኢየሱስ ይሁን። በአንደኛ ጢሞቴዎስ ላይ ያለውን በምዕራፍ 1 ላይ ያለውን ክፍል ነው ዛሬ የምንካፈለው። እግዚአብሔር ስሙ የተባረከ ይሁን። በዚህ በምዕራፍ 1 ላይ በአንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 18 እና 19 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ልጄ ጢሞቴዎስ ሆይ ይህ አሁን የምመክርህ ቃል አስቀድሞ ስለ አንተ በትንቢት በተነገረው መሰረት ነው። ይህንንም የትንቢት ቃል በማስተዋል መልካሙን መንፈሳዊ ውጊያ ተዋጋ። በክርስቶስ ያለን እምነት አጥብቀህ ያዝ። ንጹሕ ሕሊና ይኑርህ። የምታደርገው ነገር ሁሉ ትክክለኛ ይሁን ይላል። ዋው! ክብር ለኢየሱስ ይሁን። እንግዲህ ሐዋርያው ጳውሎስ ለመንፈሳዊ ልጁ የሚመክረው እና የሚነግረው ነገር አለ። በዚህ በአንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 18 ላይ ስለ አንተ የተነገረ ትንቢት አለ። ስለ አንተ እግዚአብሔር ነገ የምትሆነውን ነገር እግዚአብሔር ስለ ነገ የተናገረው ነገር አለ። ስለ ሕይወት፣ ስለ ኑሮ፣ ስለ አገልግሎት እግዚአብሔር የተናገረው ትንቢታዊ መልእክት አለ ብሎ ሐዋርያው ጳውሎስ ይነግረዋል። ትንቢት የእግዚአብሔር ፈቃድና ሐሳብ የሚገለጥበት አሰራር ማለት ነው። በልቡ ያሰበውን ነገር ለእናንተ እያመለከተ ነው። በቃ ይሄ ትንቢት ማለት ያ ነው። እግዚአብሔር በልቡ ያለውን ነገር ለእኔና ለእናንተ የሚያመለክትበት ማለት ነው። የእግዚአብሔር ቃል የእግዚአብሔር ሐሳብ ምን እንደሆነ ስታውቁ ደግሞ ከእግዚአብሔር ጋር አብራችሁ መስራት ትችላላችሁ። ስለዚህ ትንቢት ስለ ነገ ዛሬ ላይ ሆኖ ይናገራል። እግዚአብሔር ስለ ነገ ምን እንደምትሆኑ፣ ስለ ነገ በእናንተ ሕይወት ላይ፣ በእናንተ ኑሮ ላይ፣ በእናንተ አገልግሎት ላይ ነገ ምን እንደምትሆኑ ዛሬ ላይ ሆኖ እግዚአብሔር ይናገራል። ትንቢት ማለት ያ ነው። ለነገ ዛሬ ላይ ሆኖ የሚነገር ማለት ነው ትንቢት። ስለዚህ ስለ አንተ ትንቢት ተነግሯል አለው ጢሞቴዎስ። ስለዚህ ምን አርጋለው? አንደኛ መንፈሳዊ ውጊያን አለው ተዋጋ። ትንቢት ተነግሮልሃል። ስለ ነገ እግዚአብሔር አውርቷል። እግዚአብሔር በልቡ ያለውን ነገር ለአንተ አመልክቷል። ስለ አንተ እግዚአብሔር የተናገረው ነገር አለ ስለ ነገ። ስለዚህ አንደኛ አለው መንፈሳዊ ውጊያን አለው ተዋጋ አለው። ክብር ለኢየሱስ ይሁን። አያችሁ፣ መንፈሳዊ ውጊያ። ስለ መንፈሳዊ ውጊያ ስናስብ ውጊያችን በክርስቶስ ሞትና ትንሣኤ ድል ከተመታ ጠላት ጋር መሆኑን መዘንጋት የለብንም። ጠላትን እግዚአብሔር ኢየሱስ ክርስቶስ የዛሬ 2000 ዓመት ምን አድርጎታል? አሸንፎታል። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ሲናገር አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው ይላል። እርሱም ማለት ክርስቶስ መላእክትን፣ ስልጣናትን፣ ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 ላይ ማየት እንችላለን። ሰይጣን የእግዚአብሔርና የጌታ ልጆች የእኛም ጠላት እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። በአንደኛው ጴጥሮስ ምዕራፍ 5 ከ8-9 ያለውን እንድታዩት ብዬ ነው። ቢሆንም እኛ ክርስቲያኖች በሰይጣን ላይ ስልጣን እንዳለን የእግዚአብሔር ቃል በሉቃስ ምዕራፍ 10 ቁጥር 19 ላይ ይነግረናል። እነሆ አለ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ፣ የሚጎዳቸው ምንም የለም ይላል። ክብር ለኢየሱስ ሲሆን፣ አያችሁ ስልጣን ምን አድርጎናል? ተሰጥቶናል። ስልጣን እንዳለን ይህ ክፍል በደንብ አድርጎ ያሳየናል። ነገር ግን አያችሁ የጠላት ከፍተኛ ውጊያው የሚካሄደው የትኛው የአካላችን ክፍል ነው ካልን ወገኖቼ፣ ትክክለኛው ውጊያው የሚካሄድበት የሕይወታችን ክፍል አእምሯችን እንደሆነ መጽሐፍ ቅዱስ ይነግረናል። ሐሳባችንን ለመቆጣጠር በጨለማው ኃይል ከፍተኛ ትግል ይካሄዳል።
በአእምሯችን ላይ ማለት ነው እንደ ምሽግ አድርጎ ለመቆጣጠር ጠላት የማያነሳው ድንጋይ የማይቆፍረው ጉድጓድ የለም። በመሆኑም ሐሳባችን በእግዚአብሔር ቃል በመሙላት የታደሰ አእምሮ ሊኖረን ግድ ይለናል ወገኖች። በታደሰ አእምሮ ውስጥ ሰይጣን ምንም ስፍራ አያገኝም። አእምሮአችን በተመለከተ ሰይጣን ሁለት ነገርን ማድረግ እንደሚችል ከመጽሐፍ ቅዱስ ልንረዳ እንችላለን። አእምሮአችን በተመለከተ ሰይጣን ሁለት ነገር ማድረግ እንደሚችል ከመጽሐፍ ቅዱስ ሁለት ነገር መረዳት እንችላለን። አንደኛው ሐሳቡን ወደ አእምሮአችን ሊልክ ይችላል። ለዚህ ነው ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ ወይም አእምሮ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ይላል። አያችሁ፣ ሰይጣን ወደ ይሁዳ ዘሎ አይደለም የገባው። መጀመሪያ ሐሳብ ነው የሰጠው። የሰጠውን ሐሳብ ሲቀበል ሐሳብ ሰጪው ነው የገባው። አያችሁ፣ እንደሰጠው ሐሳብ ገባበት ይላል። ወደ አእምሯችን የሚላኩ ሐሳቦች ሁሉ ልንመረምራቸው ይገባል። ከእግዚአብሔር ቃል የማይስማሙ ከሆነ ወዲያውን ልንጥላቸው ይገባል ወገኖች። የሰይጣን ትልቁ ውጊያ ያለው አእምሯችን ላይ። ስለዚህ ሰይጣን ወደ አእምሯችን የተለያየ ሐሳቦችን ወደ አእምሯችን ሊልክ ይችላል። ሌላው ሁለተኛው ሰይጣን በውስጣችን እንዲቆይ የማይፈልገውን ሐሳብ ከአእምሯችን ውስጥ ይሰርቃል። የምንባረክባቸው ሐሳቦች፣ መልካም ራእዮች፣ የሚያንጹ ነገሮች ከአእምሯችን በመንጠቅ በምትኩ የሚያስጨንቅና የሚያረክስ ሐሳቦችን ወደ አእምሯችን ምን ያደርጋል? ይልካል። በሉቃስ ምዕራፍ 8 ቁጥር 12 ላይ እንደዚህ ይላል የእግዚአብሔር ቃል፣ ዲያብሎስ ይመጣል አምነው እንዳይድኑ ቃሉን ከልባቸው ወይም ከአእምሯቸው ይወስደዋል ይላል። አምነው እንዳይድኑ ቃሉን ከአእምሯቸው ምን ያደርጋል? ይወስደዋል ይላል መጽሐፍ ቅዱስ። አያቸው። ስለዚህ ወገኖቼ፣ ወንድሞቼ፣ እህቶቼ እኛ የምንኖረው ህይወት ቀላል አይደለም። የማይታይ ጦርነት ውስጥ ነው ያለነው። መጽሐፍ ቅዱስ እንዲህ ይላል፣ ስለዚህ ውጊያችን ከስጋና ከደም ጋር አይደለም ይላል። ኤፌሶን ምዕራፍ 6 ላይ ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢ ጋር፣ በሰማያዊ ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው እንጂ እያለ ይናገራል። አያቸው። ምንድን ነው የሚለው? ውጊያችን ነው የሚለው። ይሄ ውጊያ መንፈሳዊ እንደሆነ ይነግረናል። ስለዚህ ውጊያችን ከደምና ከስጋ ጋር እንዳልሆነ፣ ይሄ ውጊያ መንፈሳዊ እንደሆነ ጳውሎስ ይነግረናል። ስለዚህ በመንፈስ መዋጋት አለብን ማለት ነው። ስለዚህ የክርስቲያን ህይወት ውጊያ ነው። የማይዋጋ ሰው ይሸነፋል ወገኖች። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ ሲናገር መልካሙን የእምነትን ጦርነት ተዋጋ ይላል። መልካሙን የእምነትን ጦርነት ምን አድርግ ይላል? ተዋጋ። ይሄ ጦርነት ከሰው ጋር አይደለም ወገኖች፣ መንፈሳዊ ነው። መንፈሳዊ ነው። ስለዚህ መንፈሳዊ ውጊያ ስንዋጋ ልንረዳቸው የሚገባው ነገር ወገኖች፣ አንደኛ ጦርነቱን መረዳት ነው። ጦርነት ከማን ጋር እንደሆነ መረዳት ነው። ከማን ጋር እንደምንዋጋ ካልተረዳን ልንሸነፍ እንችላለን። አያችሁ፣ ከማን ጋር እንደምንዋጋ ካልተረዳን ልትሸነፉ ትችላላችሁ። ጦርነታችን ከስጋና ከደም ጋር አይደለም አለ ኤፌሶን ምዕራፍ 6 ቁጥር 12 ላይ። ጠላት ሰው አይደለም፣ መናፍስቶች ናቸው። ሌላው የሰይጣን ዘዴ ማወቅ። የሰይጣን ዘዴ አንደኛው ምንድን ነው? እርሱም ሐሰት ነው። ለዚህ ነው ዲያብሎስ በሐሰት ይገዛል። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እርሱ የሐሰት አባት ሐሰተኛ ነው ይለዋል የእግዚአብሔር ቃል። ሐሰት፣ የሐሰት አባት ሐሰትም ይላል ከራሱ ይናገራል ይላል። የሚናገረው ነገር ምንድን ነው ካለም አንተ አትችልም ይልሃል። እግዚአብሔር አይቀበልህም ይላል። እግዚአብሔር አይወድህም ይላል። አንተ የተሸነፍክ ነህ፣ አንቺ የተሸነፍሽ ነሽ።
በቃ ማደግ አትችልም፣ መለወጥ አትችልም፣ ይሄ ነገር ማድረግ አትችልም እያለ ምን ያደርጋል? ይዋሻል። እነዚህ ሁሉ ሐሰት ናቸው ወገኖቼ። እግዚአብሔር ጠላትን የምናሸንፍበት መሳሪያ ሰጥቶናል ወገኖቼ። ለዚህ ነው የእግዚአብሔር ቃል ኤፌሶን ምዕራፍ 6 በተረፈ ይላል ቁጥር 11 ላይ የዲያብሎስ የተንኮሉን ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ ይላል። የዲያብሎስን የተንኮልን ሥራ ሁሉ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢ ጋር፣ ከሥልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው ብሎ የእግዚአብሔር ቃል ይናገራል። ስለዚህ የእግዚአብሔር ሙሉ ዕቃ ምን አድርገዋል? ልበሱ አለ። ኢየሱስ ጌታ ነው። እግዚአብሔር ያለ መሳሪያ አልተወንም ወገኖች። የእግዚአብሔር ሙሉ ዕቃ ምን አድርገዋል? ልበሱ። ዋናው መሳሪያ ወገኖች የመንፈስን ሰይፍ ያዙ ይላል። እሱም የእግዚአብሔር ቃል ነው ይላል። ያለ ቃል መዋጋት አትችሉም ወገኖች። ስለዚህ በእግዚአብሔር ቃል ጠላትን ምን ማድረግ አለብን? መዋጋት አለብን። በቃ ሌላው ቃልን መጠቀም ነው። አያችሁ፣ ድል የሚመጣው ቃልን ስትናገሩ ነው። ለእኛ ምሳሌ የሚሆን ጌታ ኢየሱስ ነው። በማቴዎስ ምዕራፍ 4 ላይ ሰይጣን ኢየሱስን ሊፈትነው መጣ ይላል። 3 ነገር እንደፈተነው ታውቃላችሁ። አንተ የእግዚአብሔር ልጅ ከሆንክ እያለ የተናገረው ነገር አለ። ጌታ ኢየሱስ ደግሞ እንዲህ ተብሎ ተጽፏል እያለ ቃልን በመጠቀም ጠላትን ምን አድርጓል? አሸንፏል። ያችሁ ኢየሱስ ቃል ተናግሮ ሰይጣንን አሸነፈ። ያ ብቻ አይደለም፣ መቃወም ደግሞ አለብን። በጌታ በኢየሱስ ስም ዲያብሎስን ልንቃወሙ ይገባል። ለዚህ ነው ያዕቆብ ምዕራፍ 4 ቁጥር 7 ላይ ምን ይላል? ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። አያችሁ፣ ሰይጣን ካልተቃወምከው አይሄድም። ከቤት አይሄድም፣ ከኑሮ አይሄድም፣ ከቢዝነስ አይሄድም፣ ከጤንነት አይሄድም። ካልተቃወምከው መጽሐፍ ቅዱስ ሰይጣንን አድርጎታል። ተቃወሙት ከእናንተ ማለት ይሸሻል። መቃወም አለባችሁ። አትቀበሉት። በእምነት ጸንታችሁ ቆማችሁ ዲያብሎስን መቃወም አለባችሁ ወገኖች። አያችሁ፣ የእምነትን ሰይፍ የእግዚአብሔር ቃል አያችሁ፣ በእግዚአብሔር ቃል ነው መዋጋት ያለባችሁ። ሌላው ቃሉን በመጠቀም በመናገር፣ ሌላውን በመቃወም አያችሁ። ሌላው ደግሞ መርሳት የለባችሁም ድላቸውን። ለዚህ ነው መጽሐፍ ቅዱስ ሮሜ 8:37 ላይ በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። ሃሌሉያ። አያችሁ፣ እኔና እናንተ አሸናፊዎች ነን። አንተ አሸናፊ ነህ። በወደደን በእርሱ ከአሸናፊዎች ምን አድርገን እንበልጣለን ይላል። ስለዚህ አንተ አሸናፊ ነህ። አንቺ አሸናፊ ነሽ። ሃሌሉያ። እኔና እናንተ አሸናፊዎች ነን። ድል አላችሁ ወገኖቼ፣ አትፍሩ። ድል የእናንተ ነው። ክብር ለኢየሱስ ሲሆን ወገኖቼ፣ መንፈሳዊ ውጊያ ለክርስቲያን አማራጭ አይደለም፣ ግዴታ ነው። ግዴታ ነው። ተቃወሙት ይላል። ስለዚህ የመንፈስን ሰይፍ የሆነው የእግዚአብሔር ቃል በማንሳት በእግዚአብሔር ቃል መዋጋት፣ ቃልን በመጠቀም እንዲህ ተብሎ ተጽፏል በማለት መቃወም፣ እንደገና ነው በጌታ በኢየሱስ ስም ተቃውሞ ስለምን መቃወም ወገኖቼ፣ በጌታ በኢየሱስ ክርስቶስ ስም የውጊያ መንፈስ በውስጣችን ይግባ። አሜን። ኦ ጌታ ሆይ በመንፈሳዊ ውጊያ ውስጥ እንድንቆም ኃይልን ስጠን። በጌታ በኢየሱስ ስም ጌታ ሆይ በመንፈሳዊ ውጊያ ውስጥ እንድንቆም ኃይል እንድሰጠን ጸልያለሁ። ሐሰትን እንድንለይ አስተዋይነትን ስጠን ጌታ ሆይ። ቃልን በድፍረት ኢየሱስ እንዲህ ተብሎ ተጽፏል ብሎ ጠላትን እንዳሸነፈ ጌታ ሆይ ቃልን በድፍረት እንድናገር እንድታግዘን ጸልያለሁ በኢየሱስ ክርስቶስ አሜን። አያችሁ፣ አንደኛው ይሄ ነው። ሐዋርያ ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ የመከረው ምክር አንደኛው ይሄ ነው። ስለ አንተ እንደተነገረው አለው። አያችሁ፣
ምንድን ያለው? ልጄ ጢሞቴዎስ ሆይ ይህ አሁን የምመክርህ ቃል አስቀድሞ ስለ አንተ በትንቢት በተነገረው መሰረት ነው። ይሄ የትንቢት ቃል በማስተዋል አለው። አንደኛ መልካሙን መንፈሳዊ ውጊያ ተዋጋ። መንፈሳዊ ውጊያ ነው፣ ተዋጋ። ያችሁ መዋጋት አለብን። እግዚአብሔር የገባላችሁን ያ የተስፋ ቃላችሁን የሚያስረዝም እግዚአብሔር የገባውን ተስፋ ቃላችሁን ላይ የሚተጋ የጨለማን አሰራር ወገኖቼ ልንዋጋው ይገባል። ልንቃወመው ይገባል። ለዚህ ነው ሐዋርያ ጳውሎስ እኮ ላያችሁን ናፍቅ ነበር አለ። ጠላት አንድ ጊዜ ብቻ ሳይሆን አለ 2 ጊዜ ያዘገየኝ። የሚያዘገየውን የጨለማን ኃይል መቃወም አለብን። ምንድን ያለው? ስላንተ ትንቢታዊ መልእክት ተነግሯል ጢሞቴዎስ አለው። ግን ልታደርገው ከሚገባው አንደኛው ነገር አለው መንፈሳዊ ውጊያ አለው ተዋጋ አለው። ቁጥር 18 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ። ሁለተኛው ደግሞ የመከረው ደግሞ ምንድነው? በክርስቶስ ያለን እምነት አጥብቀ ያዝ አለው። ይሄንን ነው ሁለተኛው የሚመክረው። እምነታችን እንዴት ነው? እንዴት እንጠብቅ? እንዴት እንያዝ እምነታችን? አያችሁ፣ እምነት መጀመር ቀላል ነው። ሰዎች በእምነት አንድ ነገር ይጀምራሉ። ነገር ግን እምነትን ግን መጠበቅ ግን ጦርነት ነው። ዛሬ ባመነው ነገር ነገ መቀጠል አለብን። አያችሁ፣ በክርስቶስ ያለን እምነት አጥብቀን መያዝ አለብን። እምነታችንን መጠበቅ አለብን። ትዝ ይላቸዋል ጴጥሮስ ጌታ ኢየሱስ ወደ ማዶ ተሻገሩ ባላቸው ጊዜ ወደ ማዶ በተሻገሩ ጊዜ ኢየሱስ ሕዝቡን ሊያሰናብት ወጣ ይላል መጽሐፍ ቅዱስ። ብቻውን ወደ ተራራ ሊጸልይ ወጣ። እነሱ ከሄዱ በኋላ ውጅብና አውሎ ነፋስ እንደተነሳባቸው ኢየሱስ አወቀ ይላል። አያችሁ፣ ከዚህ በኋላ በባህሩ ላይ እየተራመደ መጣ። ምትሃት መሰላቸው ይላል። ነገር ግን እሱ እንደሆነ ባወቁ ጊዜ ጴጥሮስ እንደዚህ ያለ፣ ጌታ ሆይ አንተ ከሆንክ ጥራኝ አለው። ጴጥሮስም በባህሩ ላይ እየተራመደ ና አለው። በባህሩ ላይ በፈራው ባህር ላይ ባስጨነቀው ባህር ላይ ግራ ባጋባው ባህር ላይ ተስፋ ባስቆረጠው ባህር ላይ ጴጥሮስ እየተራመደ ሄደ ይላል መጽሐፍ ቅዱስ። ልክ ግን ሁኔታውን ማየት ሲጀምር ግን ጴጥሮስ የመጀመሪያው የነበረውን እምነት መሃል ላይ ሲጠፋ እናያለን። እየሰመጠ መጣ። ሁኔታውን አየው። ያንን ሲያየው እየሰመጠ መጣ ይላል። በእምነት ጀመረ። በኋላ ላይ ግን ሁኔታውን ሲያይ ግን ትኩረቱን ከኢየሱስ አንስቶ ሁኔታ ላይ ሲያርግ ግን እምነቱ እየተሸረሸረ መጣ። ከዛ በኋላ ጌታ ኢየሱስ ሆይ እባክህ አውጣኝ አለው። ኢየሱስም እጁን ይዞ አወጣው ይለና አንተ እምነት የጎደለህ አለው። ትናንት በእምነት ነው የተራመደው፣ በእምነት ነው ወደ እሱ ሄደው። ነገር ግን ሁኔታውን ሲያይ ግን ትኩረቱን ግን ወደ ሌላ ሲያደርግ ግን እምነቱ ሲጠፋ እናያለን። አያችሁ። ነገር ግን ተመልሶ ግን ጴጥሮስ ትናንት የነበረውን እምነት ግን አስመልሷል። በመጮህ ምንድን ነው ያለው? ጌታ ሆይ ሲለው እጁን ይዞ አወጣው ይላል። አያችሁ፣ የጠፋውን እምነት በመጮህ ጴጥሮስ አስመለሰው። መጀመሪያ በእምነት ተራመደ። ከዛ ወራት ትኩረቱን በሌላ ላይ ነገር ሲያረግ እምነቱ ተወሰደ። በኋላ ላይ ግን የጠፋውን እምነት መልሶ ደግሞ አጥብቆ ደግሞ በመጮህ ደግሞ ያዘው። ክብር ለኢየሱስ ይሁን። አያችሁ፣ እምነት ሐዋርያ ጳውሎስ ለጢሞቴዎስ ያለው ነገር ይሄ ነው። ምንድን ያለው? በክርስቶስ ያለን እምነትን አጥብቀህ ያዝ። በክርስቶስ ያለን እምነት አጥብቀህ ያዝ። አያችሁ፣ እምነት ምንድን ነው ካለን ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ያደረግነውን ነገር እንደሚፈጸም እርግጠኛ የምንሆንበት የማናየው ነገር እውን መሆኑን የምንረዳበት ነው እምነት ማለት። አሜን። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነው። ያችሁ እምነት ያልታየውን ማመን። ክብር ለኢየሱስ ይሁን። የእግዚአብሔር ቃልን መታመን ማለት ነው። ያችሁ ሁኔታ እንኳን ቢቃወመን እንኳን መቆም አለብን። በምን? በዚህ በእምነታችን። አሜን። እምነት ለምን መያዝ አስፈለገ ካለን 3 ነገሮች ልስጣቸው። እምነት ምንድን ያለው? በክርስቶስ ያለን እምነት አጥብቀህ ያዝ ይለዋል።
ስለዚህ እምነት ለምን መያዝ አስፈለገ ካልን አንደኛ በደንብ ስሙኝ፣ ድልን ለማግኘት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከእግዚአብሔር የተወለደው ሁሉ ዓለምን ያሸንፋል፣ ዓለምን የሚያሸንፈው እምነታችን ነው ይላል። ክብር ለኢየሱስ ይሁን። ከእግዚአብሔር የተወለደው ሁሉ ዓለምን ያሸንፋል፣ ዓለምን የሚያሸንፈው ምናችን ነው አለ? እምነታችን ነው። ኦ ሃሌሉያ! እምነታችን ለምን መያዝ አስፈላጊ ሆነ ካለን ድል ለማግኘት። አያችሁ፣ እምነት የድል መንገድ ነው ወንድሜ፣ እምነት የድል መንገድ ነው። እምነት የድል መንገድ ነው እህቴ። ስለዚህ እምነት ለምን መያዝ አስፈለገ ካለን የድል መንገድ ስለሆነ ነው። እምነት የድል መንገድ ስለሆነ። ሁለተኛው እምነት ለምን መያዝ አስፈለገ ካለን ሁለተኛው እግዚአብሔርን ለማስደሰት። ያለ እምነት እግዚአብሔርን ማስደሰት አይቻልም ይላል ዕብራውያን 11:6 ላይ። እምነት ከሌለ አያችሁ ከእግዚአብሔር ጋር ያለ ግንኙነት አይኖርም ማለት ነው። እግዚአብሔር የሚደሰተው በምናችን ነው ይላል? በእምነታችን ነው ይላል። ክብር ለኢየሱስ ይሁን። አያችሁ ሶስተኛው እምነትን ለምን መያዝ አስፈለገ ካልን ሶስተኛው ተስፋን ለመውረስ ለመቀበል። ለዚህ ነው ዕብራውያን ምዕራፍ 6 ቁጥር 12 ላይ የእግዚአብሔር ቃል ሲናገር በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። አያችሁ እምነታችን ለምን መያዝ አስፈለገ ካልን ተስፋ ለመውረስ። ምንድን ነው የሚለው? በእምነትና በትዕግስት የተስፋውን ቃል የሚወርሱትን። በምን? በእምነትና በትዕግስት የተስፋ ቃል ይወረሳል ወገኖች። ክብር ለኢየሱስ ይሁን። ኦ ሃሌሉያ! እምነታችን የሚያናጉ ነገሮች ብዙ ነገሮች ይኖራሉ ወገኖች። ከነዛ ጥቂት ነገሮች ልንገራችሁና ወደ ሌላው ክፍል እገባለሁ። እምነታችን የሚያናጉ ነገሮች አንደኛ ፈተናና መከራ ነው። ፈተናና መከራ እምነታችን የሚያናጉ ነገሮች። ያዕቆብ ምዕራፍ 1 ላይ ቁጥር 3 ላይ የእምነታችን መፈተን ትዕግስት እንደሚያስገኝ እናውቃለን። የእምነታችን መፈተን አያቸው እምነታችን የሚያናጉ ፈተና፣ መከራ። ብዙ ሰዎች በፈተና ጊዜ ይወድቃሉ። ግን የእምነታችን መፈተን ምን እንደሚያደርግልን ትዕግስትን እንደሚያስገኝልን ያስታውቃል ይላል። የተለያየ ፈተና ወደ ህይወታችን ሊመጣ ይችላል ወገኖች። የተለያየ የኑሮ ፈተና፣ የጤንነት ፈተና፣ የኢኮኖሚ ፈተና፣ የጠላት ፈተና፣ ከሰዎች ከሁኔታ የሚመጡ ብዙ ፈተናዎች አሉ ወገኖች። እነዛን ፈተና ግን ማለፍ የምንችለው ግን በእምነት ነው። ስለዚህ ብዙ ሰዎች በፈተና ጊዜ ይወድቃሉ። ለዛ ለፈተናው እጅ መስጠት የለብንም። እግዚአብሔር በሰጠን እምነት አያችሁ ጸንተን ነገን በማየት ጸንተን ማለፍ እንችላለን። ስለዚህ ፈተናና መከራ ወገኖቼ በኢየሱስ ወደና ወደ እናንተ ቢመጡ ልንጸና ይገባል። የሚያልፍ ፈተና ነው፣ የሚያልፍ መከራ እንደሆነ መረዳት አለብን። ከኔና ከእናንተ የሚጠበቀው ወገኖቼ ጽናት ነው። ስለዚህ እምነታችን የሚያናጉ ነገሮች እነዚህ ፈተናና መከራ ናቸው። ሌላው ደግሞ ፍርሃት ነው። ለዚህ ነው ማርቆስ ምዕራፍ 5 ቁጥር 36 ላይ ኢያኢሮስን ኢየሱስ ክርስቶስ ከኢየሱስ ጋር ወደ ኢያኢሮስ ቤት እየሄዱ በነበረ ሰዓት ከኢያኢሮስ ቤት የመጡ ሰዎች ኢያኢሮስ እንደዚህ ያሉት፣ ከኢየሱስ ጋር አብሮ ሆነው ኢየሱስ ወደ ኢያኢሮስ ቤት ገብቶ ትንሣኤ ሊሰጠው አብሮ እየሄዱ እያለ ግን ከኢያኢሮስ ቤት የመጡ ሰዎች እንደዚህ ያሉት፣ ልጅቱ ሞታለችና መምህሩን አታድክመው አሉት። ኢየሱስ ደግሞ የምኩራብ አለቃውን እንደዚህ ያለው፣ እመን ብቻ እንጂ አትፍራ አለው። ኦ ሃሌሉያ! እምነት አያችሁ፣ እመን ብቻ እንጂ ምን አትበላ ነው፣ አትፍራ አለው። እምነትን የሚያናጋው ሌላው ነገር ደግሞ ፍርሃት ነው። ፍርሃት እምነትን ያጠፋል ወገኖች። ምና ነው? እመን ብቻ እንጂ ምን አትበላ፣ አትፍራ። አያችሁ፣ ፍርሃት ወደ ህይወታችን ሲመጣ እምነት ይጠፋል። እምነት ወደ ውስጣችን ሲመጣ ፍርሃት ይወጣል። ፍርሃት እምነትን ያጠፋል። ስለዚህ ጌታ ኢየሱስ ለኢያኢሮስ ምን አለው? ለምኩራቡ አለቃ እንደዚህ ያለው፣ እመን ብቻ እንጂ አትፍራ አለው። ሌላው እምነታችንን የሚያናጋው ደግሞ ሌላው ደግሞ ጥርጣሬ ነው። ጥርጣሬ
ያዕቆብ ምዕራፍ 1 ቁጥር 6 ላይ ሲናገር ወገኖቼ ምዕራፍ 1 ቁጥር 6 ላይ ዳሩ ግን ሳይጠራጠር በእምነት ይለምን፣ ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው ይላል። አያችሁ፣ የሚጠራጠር ሰው ይናወጣል። በሁለት ሐሳብ ያለ ሰው ይናወጣል። ስለዚህ መጠራጠር ምንም መናወጥን ነው የሚያመጣው። ስለዚህ እምነታችን የሚያናጉ ነገሮች እነዚህ ናቸው። ፈተናና መከራ፣ ፍርሃት፣ ጥርጣሬ ወገኖች። ስለዚህ እነዚህን እምነታችን በመጠበቅ ምናልፋቸው ናቸው። እምነታችን በመጠበቅ ምንሻገራቸው ናቸው እና ምንም አይነት ፈተናና መከራ ቢመጣ በእምነታችን እንጽና። ምንም አይነት ፍርሃት ቢመጣ፣ ስለ ነገ መፍራት፣ ስለ ሕይወት መፍራት፣ ስለ ጤንነት መፍራት፣ ነገሮችን ስንሰማ የሰማነው ነገር ሲመጣ መፍራት የለብንም ወገኖች። መጽሐፍ ቅዱስ እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ኢየሱስ ጌታ ነው። ዛሬ የሚያስፈራችሁ ነገር አይወርሳችሁ። የምትፈሩት ነገር በፍጹም አይወርሳችሁ። ሌላው ጥርጥርን ማስወገድ አለብን። የሚጠራጠር ሰው ይናወጣል ወገኖች። እምነታችን ሙሉ ይሆን በማን? በእግዚአብሔር። ክብር ለኢየሱስ ይሁን። በመጨረሻ የምላችሁ እምነታችን እንዴት እንጠብቅ ነው። እሺ እምነታችን ይህን ሁሉ ካሳያችሁ እምነታችን እንዴት እንጠብቅ? ስለዚህ ሐዋርያ ጳውሎስ ለጢሞቴዎስ ልጁ ምንድን ነው ያለው? በክርስቶስ ያለህን እምነት አጥብቀህ ያዝ። ስለዚህ እምነታችን እንዴት እንጠብቅ ካልን አንደኛ ቃሉን በመያዝ ነው። በቃ ቃሉን በመያዝ ሮሜ ምዕራፍ 10 ቁጥር 17 ላይ የእግዚአብሔር ቃል ሲናገር እንግዲያስ አለ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ ቃሉን በመያዝ እምነታችንን መጠበቅ እንችላለን። በየቀኑ ቃሉን ማንበብ፣ ማሰላሰል፣ መኖር። ሌላው ደግሞ በጸሎት መጽናት። ለዚህ ነው አንደኛ ተሰሎንቄ ምዕራፍ 5 ላይ ቁጥር 12 ሳታቋርጡ ምን አድርጉ አለ? ጸልዩ አለ። አያችሁ፣ ያለማቋረጥ መጸለይ እምነታችንን እንድንጠብቅ ይረዳናል። አንደኛ ቃሉን በመያዝ፣ ሁለተኛ በጸሎት በመጽናት እምነታችንን እንድንጠብቅ ይረዳናል። ጸሎት እምነትን የሚያጠነክር ኃይል ነው ወገኖቼ። ጸሎት እምነታችንን የሚያጠነክር ኃይል ነው። ሌላው እምነታችን እንዴት እንጠብቅ ካለን አይናችንን በክርስቶስ ላይ ማድረግ፣ ትኩረታችን በክርስቶስ ላይ ማድረግ። ለዚህ ነው የዕብራውያን ምዕራፍ 12 ቁጥር 2 ላይ ሲናገር የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት ይላል። ማንን እንመልከት? ኢየሱስን። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን በእምነት ያስጀመረን፣ በእምነት እንድንጓዝ የረዳን እሱን ማንን? ኢየሱስን እንመልከት ይላል። ክብር ለኢየሱስ ሲሆን ሰውን አይደለም፣ ሁኔታን አይደለም፣ ኢየሱስን መመልከት። ዛሬ መመክራችሁ ይሄ ነው ወገኖች። ብዙ ሰዎች የተጎዱት ወገኖች ሰውን ስለሚያዩ ነው፣ ሁኔታን ስለሚመለከቱ ነው። አይናቸውን ከኢየሱስ ላይ አንስተው ልክ እንደ ጴጥሮስ። ስለዚህ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከተው። ሃሌሉያ። እሱን በመመልከት ክርስቶስን ተመልከቱ ስለሚል። ሌላው በእምነት የተሞሉ ሰዎች ጋር ህብረትን መፍጠር አለብን። እምነታችን እንዴት እንጠብቅ ካልን በእምነት በተሞሉ ሰዎች ጋር። አያችሁ፣ በካሌብና በኢያሱ መካከል እነሱ ያምናሉ፣ 10 ደግሞ አያምኑ። አያችሁ፣ ከሚያምን ሰው ጋር፣ እምነት ከተሞላ ሰው ጋር፣ ነገን ከሚያይ ሰው ጋር፣ እግዚአብሔር ከሚሰማ ሰው ጋር፣ በቃ እምነቱ በጌታ ሙሉ ከሆነ ሰው ጋር ህብረት ማድረግ። ለዚህ ነው ዕብራውያን 10:25 ላይ የእግዚአብሔር ቃል ሲናገረው በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አበልጣችሁ ይህንን አድርጉ፣ ተቀራረቡ። ምን ካላችሁ? እምነት በተሞሉ ሰዎች ጋር ህብረት ማድረግ። በእግዚአብሔር ላይ እምነት፣ በእግዚአብሔር ላይ የተደገፉ እምነት ማለት በእግዚአብሔር ቃል መታመን፣ በእግዚአብሔር ላይ መታመን። እንደዚህ አይነት ካሉ ሰዎች ጋር እንጂ በፍርሃት ውስጥ ከተሞሉ፣ በጥርጣሬ ከተሞሉ፣ ከእንደዚህ አይነት ረብሻን ሁከትን ከሚያመጡ እምነትን
ከሚሸረሸሩ ሰዎች ከነዛ ጋር ለህብረት ማድረግ ያለብን ማድረግ የለብንም ከነዛ ጋር። ስለዚህ በእምነት የተሞሉ ሰዎች ጋር ህብረት መፍጠር አለብን። ሌላው እምነታችን እንዴት እንጠብቃለን? ትዕግስት መኖር አለበት። ትዕግስት፣ ምክንያቱም መከራና ትዕግስት እንደሚያስገኝ እናውቃለን ይላል። መከራና ትዕግስት እንደሚያስገኝ እናውቃለን እና ሮሜ ምዕራፍ 5 ላይ የእግዚአብሔር ቃል ሲናገር 3 እና 4 ላይ ምንድነው? ትዕግስት ጽናትን፣ ጽናት የተፈተነ ባህሪን ተስፋን ይላል። ክብር ለኢየሱስ ይሁን። ትዕግስት ጽናትን፣ ጽናት ደግሞ የተፈተነ ባህሪ ደግሞ ተስፋን ይላል። ክብር ለኢየሱስ ይሁን። አሜን። እምነታችን እንዴት እንጠብቃለን? ትዕግስተኛ መሆን አለብን። ትዕግስት እምነታችንን ያጠነክረዋል ወገኖች። ትዕግስት እምነታችን ምን ያደርገዋል? ያጠነክረዋል። ዋው! ክብር ለኢየሱስ ይሁን። ወገኖቼ ሆይ እምነትን መያዝ ግዴታችን ነው። እምነትን መያዝ ሐዋርያ ጳውሎስ ለጢሞቴዎስ የመከረው ይሄ ነው። ምንድን ያለው? በክርስቶስ ያለን እምነት አጥብቀህ ያዝ አለው። እምነት መያዝ ግዴታ ነው። እምነትን መጠበቅ ወገኖቼ ጦርነት ነው። አሜን። እምነት ድል ነው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ እንደዚህ ያለ 1 ጢሞቴዎስ 6:12 መልካሙን ጦርነትን ተጋደል፣ እምነትህን ያዝ አለው። ሃሌሉያ! ክብር ለኢየሱስ ይሁን። አሜን። በጌታ በኢየሱስ ስም እግዚአብሔር አባት ሆይ እምነታችን እንድንጠብቅ ኃይልን እንድሰጠን ጸልያለሁ። እምነታችን እንድንጠብቅ፣ እምነታችን እንድንይዝ ኃይል እንድሰጠን ጸልያለሁ። በፈተና ጊዜ እንዳንወድቅ እንድታግዘን ጸልያለሁ። እኔንም ወገኖችን፣ ወንድሞችን፣ እህቶችን በፈተና እንዳንወድቅ እግዚአብሔር እንድታግዘን ጸልያለሁ። አይኖቻችን ባንተ ላይ እንድናደርግ እንድትረዳን ጸልያለሁ። አይኖቻችን ባንተ ላይ እንድናደርግ እርዳን እግዚአብሔር ሆይ። እስከ መጨረሻው እንድንጸና ጸጋህን አብዛልን ጌታ ሆይ። በኢየሱስ ስም እስከ መጨረሻው እንድንጸና ጸጋህን አብዛልን በኢየሱስ ስም አሜን፣ አሜን። አያችሁ፣ ይሄን ነው ሐዋርያ ጳውሎስ ሁለተኛውን ለጢሞቴዎስ የመከረው ይሄን ነው። አንደኛው ምንድን ያለው? መልካሙ መንፈሳዊ ውጊያ ተዋጋ፣ እሱን አየን። ሁለተኛ በክርስቶስ ያለን እምነት አጥብቀህ ያዝ፣ እሱን አየን። አሁን ሶስተኛው ምክር ደግሞ የመከረው ምክር ደግሞ እዛው ላይ ቁጥር 19 ላይ ምንድን ነው የሚለው? ንጹሕ ሕሊና ይኑርህ፣ የምታደርገው ነገር ሁሉ ትክክለኛ ይሆንልህ አለው። አያችሁ፣ ንጹሕ ሕሊና ይኑርህ። ዋው! አያችሁ፣ ንጹሕ ሕሊና ምንድን ነው? ሶስተኛውና የመጨረሻው አያችሁ፣ አንደኛ መንፈሳዊ ውጊያ ተዋጋለው፣ ሁለተኛ በክርስቶስ ያለን እምነት አጥብቀህ ያዛለው፣ ሶስተኛ ደግሞ ያለው ደግሞ ንጹሕ ሕሊና ይኑርህ፣ የምታደርገው ነገር ሁሉ ትክክለኛ ይሆናል። ንጹሕ ሕሊና ምንድን ነው? ሕሊና በመጽሐፍ ቅዱስ መሰረት የሰው የውስጥ መሪ ድምፅ ማለት ነው። ትክክለኛና የተሳሳትን መካከል የሚያሳየን ማለት ነው። አያችሁ፣ ሐዋርያ ጳውሎስ መንፈሳዊ ልጁ ጢሞቴዎስን በቃ ይኑርህ፣ በጎ ሕሊና ይኑርህ በማለት መልእክቱን ይነግረዋል። በጎ ሕሊና የአማኝ መሪ ነው ወገኖች። መርከብ ያለ መሪ እንደሚጠፋ ሁሉ አማኝ ያለ በጎ ሕሊና በጽድቅ መጓዝ አይችልም። በጽድቅ መጓዝ አይችልም። ስለዚህ ሕሊና ምንድን ነው? በሌላ ጎን ስናነሙ ሕሊና ክፉና ደጉን መለያ ነው። ሕሊና በእግዚአብሔር ቃል የታጠበ በኃጢአት ያልተወረሰ ማለት ነው። በሌላ ጎን ነው በቃ በእግዚአብሔር ቃል የነጻ የታጠበ የነጻ ንጹሕ የሆነ በኃጢአት ያልተወረሰ እንደማለት ነው። የክርስቲያን ሕሊና የአማኝ ሕሊና ንጹሕ፣ ንቁ፣ ትጉህና በጎ መሆን አለበት ወገኖች። የኔና የናንተ በክርስቶስ ኢየሱስ ላመን ሰዎች ሕሊናችን ንጹሕ፣ ንቁ፣ ትጉህና በጎ መሆን አለበት። ለዚህ ነው ሐዋርያ ጳውሎስ በጎ ሕሊና እንዲኖረው የተጋው። ሐዋርያ ሥራ ምዕራፍ 24 ላይ ቁጥር 16 ላይ ምን አለ? በእግዚአብሔርና በሰው ፊት ንጹሕ ሕሊና ወይም በጎ ሕሊና እንዲኖረኝ ሁል ጊዜ እጠራለሁ አለ። ሁል ጊዜ አለ እጠራለሁ። ምን? በእግዚአብሔርና በሰው ፊት ንጹሕ ሕሊና ይኖረኝ ዘንድ ምን አደርጋለሁ? እተጋለሁ አለ።
ክብር ለኢየሱስ ሲሆን አሜን። ህሊና ወገኖች፣ ህሊና የእግዚአብሔር ስጦታ ነው። ህሊና፣ ይሄ ንጹህ ህሊና የእግዚአብሔር ስጦታ ነው ወገኖች። ይሄ የእግዚአብሔር ስጦታ ህሊና በተለያየ ምክንያት ሊረክሱ ይችላል። ያቸው ይሄ ህሊና በተለያየ ምክንያት ሊረክስ ይችላል። የተወሰኑትን ላሳያችሁ። ህሊና በእነዚህ ምክንያት አሁን በማሳያችሁ ሊጠፋ ወይም ደግሞ ሊረክስ ይችላል። ቶሎ ብዬ ልናገር። ህሊና የሚያረክሱ ነገሮችን ልንገራችሁ። አንደኛ ከኃጢአት ጋር በመተባበር መኖር፣ ከኃጢአት ጋር በመተባበር በመኖር ወይም ደግሞ ዘውትር በመቀላቀል ኃጢአት ህሊናን ያጨልማል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ማየት ትችላላችሁ። ስለዚህ ህሊናን የሚያረክሱ ነገሮች አንደኛው ከኃጢአት ጋር በመተባበር መኖር። አያችሁ፣ ከኃጢአት ጋር ከአመፅ ጋር በመተባበር እግዚአብሔር ከማይወደው ነገር ጋር ህብረት በማድረግ ከኃጢአት ጋር ከውሸት ጋር ከወንጀል ጋር ከተለያየ ነገር ጋር ስንተባበር ወገኖቼ ህሊናችን ምን ያደርጋል? ይረክሳል። ሌላው ህሊናን የሚያረክስ የእግዚአብሔር ቃል መተው ህሊናን ያጨልማል። ይህ መንፈሳዊ ህይወትን መተው፣ ጸሎትን መተው፣ መንፈሳዊ ትምህርቶችን መስማት መተው፣ ንባብን መተው ህሊናን ያበላሻል። አያችሁ፣ ከመንፈስ ዓለም መራቅ ህሊናን ያበላሻል። አያችሁ፣ ከወንድሞች ጋር ህብረትን መተው፣ ከቤተ ክርስቲያን መራቅ፣ ከቃሉ መራቅ፣ ከጸሎት መራቅ፣ የእግዚአብሔር ቃል ከመስማት መራቅ፣ የእግዚአብሔር ቃል ጊዜ ወስዶ ከማንበብ መራቅ ህሊናን ያበላሻል። ህሊናን የሚያረክሱ ነገር ሁለተኛው ይሄ ነው። ሶስተኛው ህሊናን የሚያረክስ ምንድን ነው ካለን የልብ ጥንቃቄ አለመኖር። የልብ ጥንቃቄ አለመኖር መጽሐፍ ቅዱስ ሲናገር ምሳሌ ምዕራፍ 4 ላይ ልጄ ሆይ ልብህን ጠብቅ የህይወት መውጫ ከሷ ነው ይላል። አያችሁ፣ የልብ ጥንቃቄ አለመኖር፣ ልብን ለሁሉ ነገር መክፈት። ልጄ ሆይ ልብህን ጠብቅ። የልባችሁ ጠባቂ እናንተ ናችሁ። የምታስገቡትን የሚገባውን ነገርንም መግባት የሌለበትን ነገር እንደ በር የምትሆኑት እናንተ ናችሁ። ልጄ ሆይ ልብህን ጠብቅ የህይወት መውጫ ከሷ ነው ይላል። አያችሁ፣ ህሊናን የሚያረክስ የልብ ጥንቃቄ አለመኖር፣ ሁሉን ነገር ወደ ውስጥ ማስገባት፣ የሰማነውን ያየነውን ምናየውን ብዙ ነገሮችን ወደ ውስጥ እናስገባ። አያችሁ ምን ያመጣል? ህሊናችን ያረክሳል። የልብ ጥንቃቄ አለመኖር። ሌላው የመጨረሻው ከክፉ ባህሪ ጋር ህብረት ማድረግ። ከክፉ ባህሪ ጋር ህብረት ማድረግ፣ ከክፉ ጓደኛ፣ ክፉ መሰሎች ጋር ህሊናን ያጠፋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 የእግዚአብሔር ቃል ሲናገር እንደዚህ ነው፣ አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሸዋል። አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ምን ያደርገዋል? ያበላሸዋል። አያችሁ፣ ህሊናን የሚያረክስ ከክፉ ባህሪ ጋር ህብረት ማድረግ፣ መጥፎ ጓደኛ። ብዙዎች ያ መልካም ነገራቸው የተበላሸው ከመጥፎ ጓደኛ ጋር ህብረት ማድረግ ነው። ወገኖቼ እኔ አሁን ከውጭ ካሉት ሰዎች ጋር ብቻ ሳይሆን ውስጥ ካሉት ልንጠነቀቅ ይገባል። ውስጥ ካሉት ከማን ጋር ህብረት ማድረግ እንዳለብን ልንጠነቀቅ ይገባል። የብዙዎችን ባህሪ ያበላሹ፣ የብዙዎችን ህይወት ያበላሸዋሉ። ከውጭ ካሉት ጋር ብቻ ሳይሆን ውስጥም ካሉት ጋር ልንጠነቀቅ ይገባል። ከክፉ ጓደኛ፣ ክፉ መሰሎች ህሊናን ያጠፋሉ። በስተመጨረሻ ንጹህ ህሊና እንዲኖረን ምን እናድርግ? ምን እናድርግሽ ልጠይቁኝ ትችላል። ፓስተር ንጹህ ህሊና እንዲኖረን ምን እናድርግ ካላችሁኝ የተወሰኑ ነገሮችን ልንገራችሁና ልጨርስ። አንደኛ በእግዚአብሔር ቃል መመርመር እና መመራት። መጽሐፍ ቅዱስ የህሊና መብት ነው። ይኸውላችሁ መዝሙር 119 ላይ 105 ላይ
ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው ይላል። ዕለት ዕለት ቃሉን እናስብ፣ ሕሊናችን ንጹሕ ይሆናል። ክብር ለኢየሱስ ይሁን። ንጹሕ ሕሊና እንዲኖረን ምን እናድርግ ከተባለ ዕለት ዕለት በእግዚአብሔር ቃል መመራት፣ የእግዚአብሔር ቃልን ማሰላሰል፣ ከእግዚአብሔር ቃል ጊዜ መውሰድ። በወሰድን ቁጥር ሕሊናችን ይነጻል። ለእግዚአብሔር ቃል ጊዜ መስጠት ወገኖች፣ ከእግዚአብሔር ቃል ጊዜ ማሳለፍ፣ የእግዚአብሔር ቃል ባለበት አካባቢ ድባብ ውስጥ መሆን። ስለዚህ በእግዚአብሔር ቃል መመርመርና መመራት ወገኖች ንጹሕ ሕሊና እንዲኖረን ያደርገናል። ሌላው ንጹሕ ሕሊና እንዲኖረን ራሳችንን መመርመር አለብን። ራሳችንን ዳዊት ሲላል አቤቱ መርምረኝ አለ። አያችሁ፣ ንጹሕ ሕሊና እንዲኖረን ራሳችንን ዕለት ዕለት መመርመር አለብን። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ሐዋርያ ጳውሎስ እንደዚህ አለ፣ በእምነት መሆናቸውን ለማወቅ ራሳቸውን መርምሩ፣ ራሳቸውን ፈትኑ አለ እግዚአብሔር ቃል። ሁለተኛ ቆሮንቶስ 13 ቁጥር 5 በእምነት መሆናቸውን ለማወቅ ራሳቸውን ምን አድርጉ? መርምሩ፣ ራሳቸውን ምን አድርጉ? ፈትኑ። ስለዚህ ንጹሕ ሕሊና እንዲኖረን ምን እናድርግ ባለ ንጹሕ ሕሊና እንዲኖረን ራሳችን ማየት ወገኖች፣ ራስን መመልከት። ሁል ጊዜ ራሳችን ማየት አለብን። ሌላውን ከማየት ራስን ማየት። ክብር ለኢየሱስ ይሁን። ሌላው ደግሞ ንጹሕ ሕሊና እንዲኖረን በመንፈስ ቅዱስ መታመን አለ፣ መደገፍ አለብን ወገኖች። ሮሜ 8:16 ላይ የእግዚአብሔር ልጆች መሆናችን ያ መንፈስ ከመንፈሳችን ጋር ሆኖ ይመሰክርልናል ይላል። ክብር ለኢየሱስ። ሕሊና በመንፈስ ቅዱስ መመራት አለበት። ያችሁ በቃ በመንፈስ ቅዱስ ውስጣችን ሲመራ ዕለት ዕለት በመንፈስ ቅዱስ ልንመራ ይገባል። ለዚህ ነው ጌታ ኢየሱስ እኔ ብሄድ ይሻላችኋል፣ አጽናኙን እልክላችኋለሁ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። ስለዚህ መንፈስ ቅዱስ እንዲመራን ማድረግ አለብን። የዛ ሰዓት ንጹሕ ሕሊና እንዲኖረን ያደርገናል ወገን። መመራት፣ በመንፈስ ቅዱስ መመራት። ሃሌሉያ። ስለዚህ የበጎ ሕሊና መገለጫዎች መጽሐፍ ቅዱሳዊ መሰረቶችን ይነግረናል። አንደኛው ምን ይላል? በእውነት መኖር ነው ወገኖች፣ በእውነት መኖር። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 5 ላይ እንደዚህ ይላል፣ የዚህን ትእዛዝ ዓላማ ግን አለው ከንጹሕ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው ይላል። ስለዚህ የበጎ ሕሊና መገለጫዎች ወገኖች፣ አንደኛ በእውነት መኖር ነው። ሁለተኛው በቅንነት መኖር። ሶስተኛው ከኃጢአት መራቅ። ልብን ንጹሕ መሆን አለበት። ለዚህ ነው መዝሙር 51 ላይ ሲናገር አቤቱ ሆይ ንጹሕ ልብን ፍጠርልኝ፣ የቀናው መንፈስ በውስጤ ምን አድርግ አድስልኝ አለ። ሌላው ምን አለ? ይቅር የሚል ልብ መሆን፣ ይቅርታን መስጠት ያስፈልጋል ወገኖች። ይቅርታ ምን ማድረግ? መስጠት። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ በጎ ሕሊና ያላቸው ሰዎች ለባልንጀሮቻቸው ሕሊና ይጠነቀቃሉ። አያችሁ፣ በጎ ሕሊና ያላቸው ሰዎች አብረዋቸው ላሉ ሰዎች፣ ለሚስቶቻቸው፣ ለጓደኞቻቸው፣ አብረዋቸው ለሚያገለግሉ፣ አብረዋቸው ለሚሰሩ፣ አብረዋቸው ለሚገቡ፣ ለሚወጡ ሁሉ ምን ያደርጋሉ? ይጠነቀቃሉ። ለንግግራቸው ይጠነቀቃሉ። በእነሱ ጉዳይ ለሚያስቡት ነገር ሁሉ ምን ያደርጋሉ? ይጠነቀቃሉ። ስለዚህ በጎ ሕሊና ያላቸው ሰዎች ለባልንጀሮቻቸው ሕሊና ይጠነቀቃሉ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 29 ላይ ጳውሎስ ምን አለ? ይህን የምለው አለ ስለዚህ ሰው ሕሊና እንጂ ስለ አንተ አይደለም ይልና ነፃነቴ በሌላ ሰው ሕሊና ለምን ይመዘናል? አያችሁ፣ ለሌላ ሰው ይጠነቀቃል ጳውሎስ፣ ለሌላ ሰው ይጠነቀቃል። ስለዚህ በጎ ሕሊና ያላቸው ሰዎች ለባልንጀሮቻቸው ይጠነቀቃሉ። ከመናገራቸው በፊት ከማረጋቸው በፊት የሚጠነቀቁ ሰዎች ናቸው። ሃሌሉያ! ኢየሱስ ጌታ ነው። ለወንድሞቻችን ስለ እህቶቻችን እንድንጠነቀቅ ጌታ ይርዳን። በጎ ሕሊና በሰውም በእግዚአብሔር ፊት ሞገስ ነው ወገኖች። በጎ ሕሊና ንጹሕ ሕሊና አለ ጳውሎስ። በቃ የመከረው ይህን ነው። መጨረሻ ንጹሕ ሕሊና ይኖርህ አለው። አያቸው፣ ንጹሕ ሕሊና በሰውም በእግዚአብሔር ሞገስ ነው፣ ሞገስ ይሰጣል። ክብር ለኢየሱስ ይሁን። በጎ ሕሊና ለነገሮች ያለን እይታ አዎንታዊ ያደርገዋል። ያችሁ በጎ ሕሊና ሰዎች እንኳ
በቃ ባለማወቅ እንኳን አልፏችሁ ባጠገባችሁ ሲሄዱ አያችሁ፣ በጎ ሕሊና ሲኖራችሁ ምን እንደምትሉ ታውቃላችሁ? አይ በሐሳብ ተይዞ ነው፣ አይ አላየችኝም፣ አይ እንግዲህ በሌላ ነገር ውስጥ ነው ያለው፣ በሐሳብ ነገር ውስጥ ነው ያለው። አንዳንድ ጊዜ ሰዎች ባጠገባችን ሰላም ሳይሉ ሲያልፉ ቶሎ ብለን የምናስበው ሌላ ነገር ነው። በጎ ሕሊና ንጹሕ ሕሊና ካለን ግን ነው በሐሳብ ተይዞ ነው ማለት እንችላለን። ስለዚህ በጎ ሕሊና ለነገሮች ያለን እይታ አዎንታዊ ያደርገዋል። ክብር ለኢየሱስ ሲሆን፣ ስለዚህ ንጹሕ ሕሊና መኖር እግዚአብሔር ለማገልገል የሚጠቅም መሰረት ነው ወገኖች። እግዚአብሔርን ለማገልገል የሚጠቅም መሰረት ነው ንጹሕ ሕሊና። ይህንን ነው ሐዋርያ ጳውሎስ የሚመክረው፣ ንጹሕ ሕሊና ይኑር አለው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ እነዚህን 3 ነገሮችን ነው የነገረው። ምንድን ነው ያለው? ደግሜ ላንብበውና ጸልየን እንጨርሳለን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18ና 19 ልጄ ጢሞቴዎስ ሆይ ይህ አሁን የመመክርህ ቃል አስቀድሞ ስለ አንተ በትንቢት በተነገረው መሰረት ይህንን የትንቢት ቃል በማስተዋል አለው መልካሙን መንፈሳዊ ውጊያ ተዋጋ። አንደኛ ትንቢት ተነግሮልሃል። ስለ ነገ እግዚአብሔር ያወራሃል። እግዚአብሔር የልቡን ነገር ለአንተ ያወራህ ነገር አለ። ነገ የምትሆነው ነገር ነግሮሃል። እነዚህ 3 ነገሮች ግን ወሳኝ ናቸው ብሎ መንፈሳዊ ልጁን ለጢሞቴዎስ ይነግረዋል። ምን አለው? አንደኛ መልካሙን መንፈሳዊ ውጊያ አለው ተዋጋ። ትንቢት አለኝ ብለህ አትዝናና። ትንቢት አለኝ ብለህ ከአንድ ካፌ ወደ አንድ ካፌ አትሮጥ። ትንቢት አለኝ ብለህ እንደፈለከ አትሆን። ተዋጋ። አገርም ያክል ትንቢት ተሸክመን ወገኖቼ አለመዋጋት መሸነፍን ነው የሚያመጣው፣ ነገሮችን ነው የሚያዘገየው። ስለዚህ አገርም ያክል ትንቢት ይዘን መዋጋት አለብን እንጂ ልንዝናና አይገባም፣ ልናንቀላፋ አይገባም፣ ልንቀመጥ አይገባም። ስለዚህ ሐዋርያ ጳውሎስ ለጢሞቴዎስ ያለው ይህንን ነው። ምን አልካለው? መንፈሳዊ ውጊያ ተዋጋ። ሁለተኛ በክርስቶስ ያለን እምነት አጥብቀህ ያዝ። በሁኔታ በሚሆንብህ ነገር ላይ በሚመጣው ነገር እምነትን እንዳትጠል አጥብቀህ ምን አድርገለው? እምነትን ያዝ። ሶስተኛው ምንድን ያለው? ንጹሕ ሕሊና ይኑርህ። የምታደርገው ነገር ሁሉ ትክክለኛ ይሆን። ንጹሕ ሕሊና፣ በጎ ሕሊና፣ በእግዚአብሔርም በሰው ፊትም በጎ ሕሊና ይኑርህ ይለዋል። ኦ ሃሌሉያ! ዛሬ ላካፍላችሁ የመጣሁት ይህንን ነው ወገኖች። እግዚአብሔር ብዙ ትንቢታዊ መልእክት ለብዙዎቻችን ተናግሯል። ስለዚህ ወገኖች መቀመጥ የለብን፣ መዋጋት አለብን። ሌላው በክርስቶስ ያለን እምነትን አጥብቀን እንያዝ። እምነታችንን የሚያስጥሉ ብዙ ነገሮች አሉ። ስለዚህ እምነታችንን አጥብቀን እንያዝ ወገኖች። በንጹሕ ሕሊና መኖርና መመላለስ ይሆንልን። አጭር ጸሎት ጸልየን እንጨርስ። ቅዱስ አባት ሆይ እናመሰግንሃለን፣ ስለዚህ ቃል እናመሰግንሃለን። እግዚአብሔር ሆይ በኢየሱስ ስም እግዚአብሔር በእውነት እግዚአብሔር ሆይ ትንቢታዊ መልእክት የሌለው ሰው የለም። እግዚአብሔር ሆይ በተነገረ ነገር ላይ ተነስተን መዋጋት፣ ተነስተን እግዚአብሔር የጠላትን ምሽግ ማፍረስ እንድንችል ኃይልን እንድሰጠን እንጸልያለን። እግዚአብሔር ሆይ በክርስቶስ ኢየሱስ ያለህን እምነት አጥብቀ ያዝ እንዳለ እግዚአብሔር ሆይ በኢየሱስ በሁኔታዎች፣ በነገሮች፣ በመጡብን ነገሮች እምነታችን እግዚአብሔር ሆይ እንዳንለቅ አጥብቀን መያዝ እንድንችል እንድትረዳን እንጸልያለን። አባት ሆይ ንጹሕ ሕሊና እንዲኖረን በጎ ሕሊና በአንተና በሰዎች ፊት ንጹሕ ሕሊና ይኖረን ዘንድ የምንተጋበትን ጸጋ እንድሰጠን እንጸልያለን። እግዚአብሔር ሆይ ስለምትረዳን ተባረክ። በኢየሱስ ስም ስለዚህ ስለከበረው ቃል እናመሰግናለን። እኔንም ባሪያ ስለረዳኝ ተባረክ። እግዚአብሔር ይባርካችሁ። ተባረኩ። በጣም እወዳችኋለሁ። በኢየሱስ መልካም ሳምንት ይሆንላችሁ።